ሰላም ሰላም ውድ የዩቲዩብ ቤተሰቦቻችን እንደምን አላችሁ? ይህ ኮፊ ቲዩብ ነው። ኮፊ ቲዩብ የመዝናኛ ቻናላችን ነው። ቪዲዮዎቻችንን እንግዲህ ልቅም አድርገን መተናል። እዚህ እንስቅባችኋለን፣ እንጫወትባችኋለን፣ ሪአክት እናደርግባችኋለን። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ተቀላቀሉን፣ ቤተሰብ ሁኑ እንላለን። እንደዚሁም ደግሞ ይህንን ቪዲዮ ላይክ በማድረግ ጀምሩ። ይመቻችሁ። ኮፊ ቲዩብ ምን ያረጋዩን በዚህ ሰዓት የሚጣሉ ምግብ በላዩ ውሃ የጠጣዩ ከማን ጋር ያወራዩ የኔ ፍቅር የኔ በሱ ቢላ የኔ ድንብላል የኔ ጥቁር አዝሙድ ምን ያረጋዩን ወገን እስቲ እናስብ ለደቂቃ ጳውሎስ ምን ያረጋዩን በዚህ ሰዓት ጳውሎስ በዚህ ሰዓት ምን ያደርጋል? ያው የተደበቀ ሚስጥር የሚለውን ድራማ እየሰራ ነው። በፍጹም እያለ ነው የሚሆነው። ሌላ ምን ሊል ይችላል? አንቺ እዚህ መጣሽ የኔ ጥቁር አዝሙድ የኔ ድንብላል ምናምን እንዴ የምን እህልና ዘራዘሮችን ነው የምትጠሪው? ማዘር አሁን ብትሰማሽ ምን የምትል ይመስልሻል? ወንድሜ ችግሮች እንደዚህ ብረት አሳስረውሃል፣ መውጫ ቀዳዳ አታሃል ወይ? እንግዲያውስ በበሩጣ እንደ ህዝብ እኮ ሳንነቃ የቀረ ነው። እንደናንተ አይነት አነቃቂ ነን ባዮች ናቸው። ሽቦቹ አሳስረውሃል። እንግዲህ በበሩጣ ነቃናት። እንዲህ በዋዛ ታነቁን እንደሆነ እናያታለን። ፕሊዝ መጀመሪያ አነቃቂዎች እናንተ ንቁ። በቃ እናንተ ከነቃችሁ እንደ ህዝብ 10 ሰው ከነቃ ይበቃናል። 10 ከነቃችሁ ይበቃናል። በቃ አታንቁን። እናነቃችኋለን ብላችሁ ጭራሽ እያስተኛችሁ ነው ያላችሁት። አሁን ሞራሌ መጥቶ ስንት ነገር ሰራለሁ ያልኩት ሰውዬ ይሄው ይሄንን ቪዲዮ አየው ልተኛ ነው። ፕሊዝ አታነቃቁን። በቃ የነቃችሁት 10 ለሀገር ኑሩላት። እንደኔ አንሶላ የሆነች ሴት መቼም አታገኝም። ልብስ አጣቢና ወፍጮ ቤት ሰሪ ጥንዶች ሲጣሉ ሻማ ማጠብ አለብኝ። ልብስ አጣቢና ወፍጮ ቤት ሰሪ ሰማኛለህ። አንተ ማለት ልቤ የማያስ ሳሙና ነህ። ሙልት ልጭ አልክ። አሁን ባንተ ቤት በረኪና ጥጥቼ የምሞት መስሎክ ነበር አይደል? ቢገባሽ 100 ኪሎ ብልሹ ባህርሽን ችዬ ነበር የኖርኩት። አንቺ ግን የሰጠሽኝ ፍቅር 5 ኪሎ አትሞላም ነበር። ስማ አዝኜልህ ነው እንጂ በፈላዋ ውስጥ ነበር መዘፈዝፍ። ልቤን አቃጥለ እንደከዳይ ጨምቄ በገመድ ላይ ባሰጣና በፀሐይ ባቃጥለ ምንኛ ደስ ባለኝ ነበር። አይ ቋንቋ ልቤን ዱቄት አርገሽው መሄድሽ ሳያንስ ጭራሽ ያረኩልሽን ውለታ ፍጭት ታደርገዋለሽ። አዝናለሁ። ለካ እንደዚህ ቀላል ሴት ነሽ። ለነገሩ ይበለኝ እኔ ነኝ ጥፋተኛ። አስቀድሜ ልመዝንሽ ይገባ ነበር። አሁንም ያው ነህ። እንደ ብርድ ልብስ አካሚ ሰው ነህ። ጥፋተኛዋ ማን? ትዝታን በልቤ ዘብዝፌ ማሳደር አልነበረብኝም። ሆዴንን የሚችል ሳፋ መሆን አልነበረበት። እውነቱን ልንገርሽ አስቀድሜ ፍቅርሽ ሽርክት መሆኑን ልነግርሽ ይገባ ነበር። አንቺ የበርበሬ ወፍጮ ውስጥ ከተሽኝ፣ አነደድሽኝ፣ አቃጠልሽኝ። ሰፌዱ ልቤ አመልሽም ማበጠር ነበረበት። ለማንኛውም እንዲህ ወንፊት አድርገሽኝ ብትሄጂም የምታበረታኝ ሴት ግን አላጣም። ስማ እንደኔ አንሶላ የሆነች ሴት መቼም አታገኝም። የኔ ናፍቆት መዓዛው ቶሎ እንደማይለቅ ሳሙና እየሸተተ ገና ሰላምን ይነሳል። ከሁሉ በፊት ግን ይሄ የክህደት ቆሻሻ ባህሪን በኦሞ አስዳው። እሺ አይገርምሽም? እንደ ጓያ ጠነክራለሁ፣ በቅርቡ እበረታለሁ። አንቺን መርሳት ለኔ እዳው ገብስ ነው። ኧረ ተው እባክህ። እንዴት ተግባብቶ እንደኖሩ ባይለያዩ ነው የሚገርመው። የእውነት መዝኜ ልቀበልሽ ይገባ ነበር 100 ኪሎ የሆነውን ፍቅሬን አንቺ ግን 5 ኪሎ አረግሽው። ቤተሰብ እንግዲህ በጣም በጉንፋን ምክንያት ነው ለረጅም ጊዜ የቪዲዮ ሳልሰራ የነበረው። ያውንም መሀል ላይ ያስቸገረኝ ነው። ድምጼም ያው የተቀደደ ስፒከር እንዳለ መስላችሁ ብዬ ነው ቪዲዮዎችንም ትንሽ
ገሸሽ ብዬ ቆየሁላችሁ። አሁን ትንሽ መለስ ብያለሁ። ያው አጥሚትም እየጠጣሁበት ነው። ለዛ ነው ድምፄን ታገሱኝ። ግን የሚገርም ነው የእውነት ትወናቸው። ጽድት ያለ ትወና ነው የሚተውኑት። በጣም ጽድት ያለ ትወና ነው። ዲያሎጋቸው ደግሞ በቃ አለ አይደለ? ይሄ አብሮት የሚኖሩት ቋንቋ ነው። ሰፌዱ ልቤ አበጥሮ ሊቀበልሽ ይገባ ነበር። በጣም የእውነት በጣም ከሁሉ የተመቸኝ ቃል አንሶላው ልቤ ነው አይደለ? በጣም የተመቸኝ ቃል ምንድን ነው ያለችው? እንደኔ አይነት አንሶላ የሆነ ሴት ከየትም አታገኝ። ይመቻችሁ፣ የእውነት ይመቻችሁ። አንደኛ እዚህ ላችኋል። አንድ ቀን ቤት ሆኜ ካበሰልኩ ባለ ቶሎ እንደወጣና እናቱ እንደምትመጣ ሲነግረኝ፣ አዎ ልጅቷ ነበርሽ የምትመጣው። ለፍቅረኛው ነበር ሳበስል የነበረው። ምክንያቱም አንቺ ሰራተኛ ነሽ። ከዛም በቀጣዩ ቀን ሲሄድ የተበላበት የተቀመጠ ሳህን ተጠራቅሞ አገኘው። ምን እንዳደረኩ ገምቱ? አጠብሻቸው። እንዴት እኩል እናም ባለፈው ትዝ ይላችኋል ወደ ቤት መሄድ እንዳለበትና ትልቅ የቤተሰብ ጉዳይ እንዳለ ሲነግረኝ ያ የቤተሰብ ጉዳይ ምን እንደሆነ ገምቱ? ሊያገባ ነበር። ያንቺ እኮ ጫጉላ ስርሽራቸው ላይ አንቺ የገዛሽለትን የአርሰናል ማሊያ እኮ ነው ያደረገው። ወያለ አርሰናል አይተርፍም። በተገኘበት ቦታ ነው የሚወቀጠው አርሰናል ማለት እንዴ! ግን አንድ አይነት መዝሙር ነው የሚዘምሩት፣ አንድ አይነት ቋንቋ። አባቴ እዚህ መሃል እዚህ አፍ ውስጥ የገባ ወንድም እግዚአብሔር ይሁን ወንድም፣ የምን እየተደገሰልህ እንደሆነ አታውቅም። ሴራውን እንደዚህ እያንዳንዱን እርምጃህን ቃል በቃል እግር በእግር አንድ በአንድ እንዲህ እንደ መዝሙር የዘመሩልህ እነዚህ አራቱ ሴቶች የሚጎነጉኑልህን ሴራ ወንድሜ እግዚአብሔር ይሁን የኔ አባት። እንዴ እንዴት ኢሚዲየትሊ ሁሉም እኩል አንድ አይነት ሀሳብ እንዴት ሊመጣላቸው ይችላል? ይሄ ታለንት ነው። ሐኪም ነሽ መድኃኒተይ ፈዋሲት ነሽ፣ ሐኪም ነሽ መድኃኒተይ ፈዋሲት ነሽ፣ ሐኪም ነሽ መድኃኒተይ። ኧረ እባካችሁ እንዴ! ቆይ በዳታ እንደምናይ ግን ይጠፋባችኋል እንዴ? ለምን ወይ ስልካችንን ሸጠን ሬዲዮ አንገዛም እንዴ? የት እንሂድ እናንተን እንዳናይ እንዴ? ወይ ደግሞ ፕራይቬት ላይ አድርገው። ኧረ እባካችሁ ፕራይቬት ላይ አድርጉት፣ ወይ ደግሞ ቪዲዮአችሁን በቃ አትልቀቁብን። ደግሞ ሌላ ዘፈን ጠፍቶ ነው መድኃኒቴ ነሽ የምትለው? ይህም በሽታ የሆነ ድምፅ ይዘህ ፕሊዝ ይኸው አትዝፈኑ አንላችሁም። በቃ እንደ ማንኛውም ሰው ይሄ ውስጣችሁ ሊወሰውሳችሁ ይችላል፣ ግን ስትዘፍኑ አትሊስት በቃ ፕራይቬት ላይ አድርጉት፣ ማንም እንዳያይባችሁ። እዚህ የነገ ሀገር ተረካቢ ሙዚቀኞች እኮ አሉ። እዚህ ነገ ሰው እንሆናለን የሀገሬን ሙዚቃ 70 ደረጃ ደርሳለሁ ብሎ የሚጠብቁ ህፃናቶች፣ ተስፈኞች እኮ እዚህ ቲክቶክ ላይ አሉ። እንደናንተ አይነት እንጨት የሆነ ሰው ነው እየገባ እንግዲህ ተስፋውን የሚያቆረፍ ነው። ከእንግዲህ እንዳትዘፍን፣ ብትዘፍንም እዛው ፕራይቬት ላይ ህዝብ እኮ ነው። መቀለጃ ነን እንዴ? እንደው ነው ይኸውልህ እንዴት እንደሚዘፈን ላሳይ። ምንድን ነው እኔ አይደለም እኔ ማዘብ በየትኛው ድምጼ ላሳየ? አንቺ ጓደኛዬ እንደዛ እያፈቀረሽ ለአንቺ መስዋዕት እየከፈለልሽ አንቺ በላዩ ላይ ሌላ ሰው ትደርቢበታለሽ። ለማንኛውም እሱ በባህር ሄዷል። እሺ ይሄን ሙዚቃ ደግሞ ጋብዞሻል፣ አዳምጪ። ምሬት አስተከዘኝ አስከፋይ ሳስበው አዲስ ቤት አደራች አለችኝ ያልኳሰው ስከብሳ ሞካሻ ስሟን ሳወድሰው
ሸርተታለች ድንገት አቤት ሰው አወይ ሰው አቤት ሰው አወይ ሰው ሌላ ገላ ባሳብ ስታልም ለማደር በርግጥ ስትገዘት ስትመለለኝ ነበር ለሞት ይሰንጥቀኝ ማናላት ፎክሪ ወትሮም ጭንቀታም ነው አዲስ ቤት ሰሪ ሰንብታለችና ማፍረሱ ከቀናት ይድመቅላት እንጂ ቤት ደምቦሳ በሏት ቤት ሰርቶ ማፍረሱ ለማን እንደበጀ የሷ ልብ ሸፍቶ ከሌላ ደረጀ ከሌላ ደረጀ ድንድረረረን አዲስ ቤትሽ አዲስ ቤትሽ አዲስ ቤትሽ ሞቀ ወይ ሳሎንሽ ሰማህ እንዴት እንደሚዘፍን ግን የእውነት የልጁ ድምፅ አንደኛ ነው። ኢቨን ታሪኩን ያገናኘበት መንገድ ምናምን በጣም ቀሽት ነው። ለእንደነዚህ አይነት ዜመኞች ደግሞ ማስተማሪያ መሆኑም የሆነበትን መንገድ በጣም የሚበረታታ ነው። ከዛ ሁሉ አልፎ ግን ልብ ብላችሁ ካያችሁት ቪዲዮ ላይ ከኋላ የነበረችው ተሳፋሪ ልክ ታሪኩን ተናግሮ መዝፈን ሲጀምር ሮጣ የወረደችበት ምክንያት ምንድን ነው? ተመሳሳይ ታሪክ አለ ወይስ ራሷ ናት? አልተመለሰም፣ አልተገለጠም። እንግዲህ ውድ የዩቲዩብ ቻናል ቤተሰቦቻችን የዛሬውን ቪዲዮ ጨርሳችኋል። እስከዚህ ድረስ አብራችሁኝ ስለነበረ ከልብ አመሰግናለሁ። እንግዲህ እስከዚህ ሰዓት ላይክ ካላረጋችሁ አሁን ላይክ ማድረግ ትችላላችሁ። እንደዚሁም ቪዲዮዎችን እየለቀኩ ስላልነበረ ዩቲዩብ ቪዲዮዎችን ያዝ አድርጎብኛል፣ በደንብ እያዛመተልኝ አይደለም። እናንተ ጋም ደግሞ እንደዚህ አይነት ምርጥ ቪዲዮዎች እንዲመጡላችሁ አሁንም ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ላይክ ማድረጋችሁንም አትዘንጉ። አብራችሁኝ ስለነበረ ከልብ አመሰግናለሁ። ሀገራችንን ሰላም ያርግልን።